ነገሩ ዝብርቅርቅ ይልብሻል፣ ይበላሽብሻል፣ ግን ይስተካከላል። ሬዚሊየንስ ትልቅ ካራክተር ያላቸው ሰዎች ድንገት ይከስራሉ፣ ግን ብድግ ይላሉ። ሲወድቁ አቧራ በአቧራ ይሆናሉ። የሚያነሳቸው እጁን ዘርግቶ የሚያነሳቸው ሰው የለም። ራሳቸው ግን ይነሱና ራሳቸው አቧራቸውን አራግፈው አይዞህ ብለው ራሳቸውን ሕይወታቸውን ይቀጥላሉ። ወድቀት ትነሳለህ፣ ታጣለህ፣ እንደገና ታገኛለህ። ይበላሽባል፣ ታስተካክለዋለህ። ጊቭ አፕ አድርገህ ራሴን ላጥፋ፣ እንደዚህ ልሆን፣ አገር ጥዬ ልጥፋ አትልም። ይስተካከላል፣ ትቋቋመዋለህ። ቻሌንጅ ይመጣል፣ ቋቋምትል፣ ፐርሲስት ያደርጋል። አልሆነም፣ አሁንም ፑሽ ያደርጋሉ። አልሆነም፣ አሁንም ፑሽ ያደርጋሉ። አልሆነም፣ አሁንም ፑሽ ያደርጋሉ። በዛ መሃል ካራክተራቸው እየተሰራ ነው። ነግሬያችሁ እንደሆነ አላውቅም። ከዚህ በፊት አንድ ሰው ፈጣሪ ግድግዳ ግፋ አለው እና ግድግዳ ይገፋል፣ ዝም ብሎ ግድግዳ ይገፋል እና ይገፋል። 1 ዓመት ሙሉ ገፋ። በዓመቱ ምንድን ነው ፈጣሪ እግዚአብሔር ሆይ ይህን ግድግዳ ግፋ አልከኝ? 1 ዓመት ሙሉ ገፋሁት፣ ንቅንቅ አላለም። ምንድን ነው አለው? ንቅንቅ አላለም። እውነት ነው አለው ፈጣሪ። ግን ሰውነትህን ሲተመልከተው አለው። ሰውነቱን ሲመለከተው ይሄ ጡንቻው ተስተካክሎ ይሄ እናንተ ሲክስ ፓክ እንደምትሉት ምናምን ሽንቅጥ ያለ ያማረ ሰውነት አለው። እና ምን አለው ፈጣሪ? እኔ ድሮም እንደማይንቀሳቀስ አውቃለሁ። ዓላማዬ አንተን ማስተካከል ነበር፣ ቦርጭህን ማጥፋት አለው። ካራክተር የሚሰራው ወገኖች በቻሌንጅ ውስጥ ነው፣ በዲፊከልቲ ውስጥ ነው። ቅድም እንዳየን በመከራ ውስጥ፣ በትግል ውስጥ ጨዋ ሰዎች ስታዩ፣ ካራክተር ያላቸው ሰዎች ስታዩ ዝም ብሎ አልመጣም። ያለፉበት መጋጋጥ አለ። ወድቀው ተነስተዋል፣ አጥተዋል፣ ተርበዋል። አንዳንድ ጊዜ ታጣላችሁ፣ ፈጽሞ ትቸገራላችሁ። መበደርን ታያላችሁ፣ ብር ትበደራላችሁ። በጣም ከባድ ነው አይደለም? ብር ገንዘብ መበደር ማጣት ከባድ አይደለም? መበደር ከባድ አለ። ቤት ኪራይ መክፈል ፈልጋችሁ ቤት ኪራይ ስታጡና የምትከፍሉት ስታጡ ጓደኛችሁ ጋር ሄዳችሁ አበድረኝ ማለት ከባድ ነው። ማጣት ከባድ ነው። ትናገሩም ለሰው ይከብዳል። ግን አንዳንዴ ግድ ይሆንና ሄዳችሁ ትበደራላችሁ። አሁን ካራክተራችሁ በዛ መሃል እየተሰራ ነው። ሂዩሚሌትድ ስትሆኑ፣ ስትዋረዱ ካራክተራችሁ እየተሰራ ነው። ከዛስ ሀብት ታገኛላችሁ። ሀብት ስታገኙ አንድ ሰው ጨንቆት፣ ወዳጃችሁ ጨንቆት፣ እንደው ይገርምሃል አንድ ክፍያ ነበረብኝ ዘግይቶብኝ፣ ተልኳል፣ እየመጣ ነው፣ መንገድ ላይ ነው፣ ግን ዘግይቶብኝ እንደው በቃ እንደው ሲል ገና ብድር ፈልገን ትሉታላችሁ። እሰጥሃለሁ፣ እኔ እሰጥሃለሁ፣ እውነታ እሰጥሃለሁ፣ ኖ ፕሮብለም። ለምን አልፋችኋል? እዛ ጋር ካራክተራችሁ ተሰርቷል፣ ጀነረስ ሆናችኋል። ፔኑን ታውቁታላችሁ። በፔን ውስጥ ነው ካራክተር የሚሰራው። አሁን በሕይወታችሁ ፔን ካለ ይሄ ፔን ያልፋል። ሸለቆ ውስጥ ከሆናችሁ ሸለቆ ያልፋል። ካለፋችሁ በኋላ ግን ፐርሰናሊቲያችሁ፣ ካራክተራችሁ ተሰርቶ ነው የምትወጡት። ቻሌንጅ ውስጥ ቴስት ትደረጋላችሁ። በሳፈሪንግ ውስጥ ታልፋላችሁ። እኔ ድሮ አስተምሬበታለሁ። ሴቶች ጥብስ ሲሰሩ አይታቸዋል። ጥብስ ሲሰሩ የወስዱና ስጋውን ትኩስ ምድጃ ላይ ይጥዱታል። ይላል። ፔንፉል ነው። ሊያበስሉት ፈልገው ነው። ከዛ ምን ያደርጋሉ? ገልበጥ ያደርጋሉ። አንዳንዴ መከራው በአንድ አቅጣጫ ብቻ አይደለም የሚመጣው። በፋይናንስ፣ በመስሪያ ቤት፣ ከዛ በትዳር፣ ከዛ በጤና፣ ከዛ በዚህ ገልበጥ ትደረጋላችሁ። ሳፈሪንግ አለ በየአቅጣጫው። ከዛ ከበሰለ በኋላ ሴቷ መብሰሉን ለማረጋገጥ ምን ታደርጋለች? በሹካ ወጋ ታደርገዋለች። አሁን እናንተ በመከራ ውስጥ ታልፋላችሁ አይደለም? በመከራ ውስጥ እያላችሁ መብሰል አለማብሰሉን ለማረጋገጥ ሹካ ይዘው የሚዞሩ ሰዎች አሉ። ከዛ ይመጣና ወጋ ያደርግሃል በነገር። ምን አንተ አላበዛሁም እንደ አንተ ታግሼ ነው እኮ ካልከው እሳቱ ይጨመራል፣ ጨበር ይደረጋል። አልበሰልክም፣ ገና ነው። ከዛ እሳቱ ይቀጥላል፣ መብሰሉ ይቀጥላል። ልክ ስትበስሉ መጥተው ሲወጓችሁ፣ እኔ አሁን እንደዛ ነበርኩ። ሲወጉኝ
ታገስና አላበዛውም እንደ አንተ እኛ ለእግዚአብሔር ብዬ ነው እንጂ እኮ የመሿለኪያ ልጅ ነኝ እኮ ምናምን እላለሁ። በኋላ ግን በደንብ ስንበስል ሲወጉን እድል እሺ አሁን በስለናል። ሊወጥ ማንም ባለሙያ ሴት ስጋው ከበሰለ በኋላ አታሳረው። ምን ታደርጋለች? ታወጣዋለች። መከራዎቻችሁ ሊያቃጥሏችሁ አይመጡም፣ ያበስሏችኋል። ማችሁር እንድታረጉ ካራክተራችሁን ይሰራሉ። ከወጣችሁ በኋላ ያያችሁትን ኩሽና ያያችሁትን መከራ አያውቁም ሰዎች። ምክንያቱም የተጠበሰው ስጋ ምንድን ነው የሚደረገው? በነጭ ሸክላ ሳህን ተደርጎ ከዛ እዚህ ጋር ማሽድ ፖቴቶ፣ ስፒናች፣ ቺፕስ ምናምን ተደርጎ አጊጦ ዌተሩ እንደዚህ ይዞት ይመጣል። በዛ ሁሉ ስቃይ ውስጥ ካለፋችሁ በኋላ አንዳንዶቹ አሁን ከፊቴ ከተቀመጡት እዚህ ውስጥ ካላችሁ ዝንጥ ብላችሁ ስትመጡ እሳት ነክቷችሁ መከራን አይታችሁ የማታውቁ፣ ረሃብን የማታውቁ፣ ተቸግራችሁ የማታውቁ ትመስላላችሁ። ኩሽና ውስጥ ያየኸውን መከራ አያውልህም። አሁን መዘነጥህን ነው የሚያዩት። ግን ተሰርተሃል፣ ማቹር አድርገሃል፣ ደግነህ፣ ትዕግሥተኛ ነህ፣ በስለሃል፣ ካራክተር ተሰርቷል። በመከራ ውስጥ ነው የሚሰራ። ጥሩ ካራክተር ሲኖራችሁ አንደኛ ፔሸንስ፣ ትዕግሥተኛ ሰው ትሆናላችሁ። ትዕግሥተኛ ካልሆናችሁ አበሻ አስገድዶ ትዕግሥት ያስተምራችኋል። እኔ ተገድጄ ነው የተማርኩት። በፊት የሰው መብት አልነካም፣ ሰው ላይ አልደርስም፣ በቃ መስመሬን አሰምራለሁ። ሰው ሲያልፍና ሲናገረኝ ግን እናደዳለሁ፣ ቆጣለሁ፣ ቴምፐር ነበረኝ፣ ብልቡላለሁ። ሲቀጠቅጡኝ አውጥተውልኝ አሁን ፔሻንስ፣ ትዕግሥተኛ ሰው ራሱን የሚገዛ ከተማን ከሚገዛ ይበልጣል ይላል ቅዱሱ መጽሐፍ። ሃይ ኳሊቲ ካራክተር ሲኖራችሁ ትዕግሥተኛ ሰው ትሆናላችሁ። እስር ቤት ሂዱና ጠይቋቸው ለምን እንደታሰሩ። 24 ዓመት የተፈረደባቸውን ሰዎች ጠይቋቸው። ለ10 ደቂቃ መታገስ አቅቷቸው 10 ደቂቃ ዞር ቢል ኖሮ አይመታትም ነበረ፣ አትሞትበትም ነበር፣ 24 ዓመት አይፈረድበትም ነበር። ፔሸንስ። ትልቅ ካራክተር ያላችሁ ሰዎች ከሆናችሁ ትዕግሥተኛ ሰዎች ነው። ፔሸንስ። ትሕትና። ትልቅ ሰው ስትሆኑ እኔ መለካዬ ነው ትሕትና። ለመሰላችሁ ፍሬ ያለው ዛፍ ምን ያደርጋል? ቅርንጫፎቹ ዝቅ ይላል። ፍሬ የሌለውስ እንደዚህ ቆማል። ፍሬያችሁ ሲበዛ ሀምብል ትሆናላችሁ፣ ዝቅ ትላላችሁ። እኔ ልንገራችሁ፣ ትሕትና በፍጹም አያከስራችሁም። በፍጹም ራስን ዝቅ ማድረግ፣ ሌሎችን ከፍ አድርጋችሁ ራሳችሁን ዝቅ ማድረግ በፍጹም አያከስራችሁም። እንደ ፑሊ ነው። በዚህ ጋር ዝቅ ስትሉ በዚህ ጋር ከፍ ነው የምትሉት። ስለዚህ ትሕትና የካራክተር አንዱ ክፍል ነው። እነዚህን ተመልከቷቸው። ፔሸንስ፣ ሬዚሊየንስ፣ ፐርሲስተንስ፣ ሂዩሚሊቲ፣ ኢንቴግሪቲ። ኢንቴግሪቲ ደግሞ የመርህ ሰው መሆን ማለት ነው። አዲስ አበባ ውስጥ የሚያውነኝ ሰው ያየኛል ምናምን ጨዋ መሆን አለብኝ። አዲስ አበባ ውስጥ ላስ ቬጋስ ሲሄድ ሰው ማያይ ቦታ ሲሄድ እንዴት ነው መሆነው? ማንም አያየኝም እዛ። ኢንቴግሪቲ ካለኝ እዚህም ላስ ቬጋስም አንድ ነኝ፣ በሰው ፊትም ብቻዬን አንድ ነኝ። ኢንቴግሪቲ አለኝ። ኢንቴግሪቲ ይኑራችሁ፣ ሂዩሚሊቲ ይኑራችሁ፣ ፔሸንስ ይኑራችሁ። ካራክተራችሁ ላይ ስሩ። ትዕግሥተኞች ሁኑ። ስትወድቁ የምትነሱ ሁኑ። የማትሸነፉ ሁኑ። ትሑት ሁኑ። ኢንቴግሪቲ ይኑራችሁ። ከዛ ኦነረብል መሆን። ኦነረብል መሆን ማለት ራስን ከፍ ማድረግ ማለት አይደለም። የማይሆን ቦታ አልገኝም፣ የሚሰከርበት ቦታ አልገኝም። አንዲት ሴት ቆንጆ ስለሆነች ከመንገድ ላይ ፒክ አድርጊያት አልሄድም። ሰው ላያየኝ ይችላል፣ ግን ኦነረብል ካራክተር ካለ አታረገው። ዝም ብሎ አጭበርብረህ ገንዘብ የምታገኝበት ነገር ሲመጣ አላረገውም ትላለህ። ለምን? ኦነረብል ስለሆንክ። ኦነረብል ስለሆንክ
ከዛ ሎያሊቲ ታማኝነት ነው። ትሩስፉልነስ እውነተኛነት፣ እውነቱን የሚናገር ሰው መሆን፣ እውነቱን የሚናገር ሰው መሆን እንትን የሆንና ሀቢት የሆንና እኔ ድሮ የገጠመኝን ልንገራቸው። አሜሪካን ኤምባሲ ገባሁ። ቪዛ እንዲሰጡኝ ስገባ የዛ ጊዜ ለካ ጤና ጥበቃ ሚኒስቴር ለአሜሪካ ኤምባሲ ደብዳቤ ጽፏል። ለሐኪሞች ቪዛ እንዳትሰጡብን ብለዋል። እኛ አላወቅንም። በሚስጥር የተደረገው በደርግ ዘመን። ከዛ ቪዛ ጠየቅኩኝ፣ ቪዛ ከለከሉኝ። ከዛ ቆይቶ እንደገና ለሞክር ስል አፕሊኬሽን ሪሲቭድ የሚል ማህተም ይመቱበታል። ታውቃላችሁ አይደል? ሰዎች ምን አሉኝ? ያንን ፓስፖርት ይዘህ አትግባ፣ ምክንያቱም ቀድሞ የሚያዩት ያችን ነው፣ ከዛ ደግሞ ይከለክልሃል አሉ። እሺ ፓስፖርት ለመቀየር ምንድን ነው ማድረግ ያለብኝ? ኢሚግሬሽን ትሄዳለህ፣ ከዛስ ጠፋብኝ ትላለህ ወይም ተበላሸብኝ ትላለህ። አልጠፋብኝም እኔ አልኳቸው። አልጠፋብኝም እኮ ግባና ጠፋብኝ በላቸው። ሳይጠፋብኝ ወይም ዲስትሮይድ ሆነ በላቸው። ዲስትሮይድ ሳይሆን ውስጣችሁ ይቀመጣል። ትሩስፉልነስ የካራክተራቸው አካል ካረጋችሁት። ከዛ ኮምፓሽን፣ ለሌሎች የምትራሩ ሰዎች ሁኑ። አጥራችንን አጥረን ምስኪኖችን ስናይ የራሱ ጉዳይ ነው የራስህን ኑሮ ኑር የማንል ሰዎች እንሆን። ካራክተራችን ላይ እንስራ። ጀንትል ወንድሜ ወጣቱ ቢ ጀንትልመን። ስትናገር ጀንትል፣ ስትለብስ ጀንትል፣ የማትዋጋ ቱግቱግ ማትል፣ የማትጣላ፣ በየመንገዱ ሸሚዝን የማትሰበስብ፣ መንገድ ላይ መንገድ ዘጋብኝ ብለህ ክላክስን ቤብ ማታረግ ጀንትል